ከሰሞኑ አነጋጋሪ ሆነው ከሰነበቱ ጉዳዮች መካከል እንግዲህ በሕዝበ ክርስቲያኑ ዘንድ ብዙ ውዝግቦችን አስነስተው የነበሩ 3 ብፁዓን አባቶች የሰጡት አስተምህሮ ተጠቃሽ ነው። እነዚህ አስተምህሮች ወይም ትምህርቶች በቅዱስ ሲኖዶስ ተለይተው በመውጣት ምርመራ እንዲደረግባቸው ተወስኗል። እኛም ይህንን መሰረት አድርገን እናንተ ቤተሰቦቻችን ስለነዚህ ትምህርቶች በጥልቀት እንድታውቁ እንድትረዱ በማሰብ ትምህርቱን የሰጡት አባቶች ማንነት እንዲሁም ያስተማሩትን ትምህርት ልናስቃኛችሁ ወደድን። በዚህም መሰረት ብፁዕ አቡነ ፊልጶስ ማን ናቸው? የሰጡት ያስተማሩት ትምህርትስ ምንድነው? እንዲሁም በብፁዕነታቸው አስተምሮ ላይ ወንድማችን አክሊል ለሕዝበ ምእመኑ የሰጠውን ምላሽ ልናስቃኛችሁ ይዘንላችሁ ቀርበናል። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። ወደ ዛሬው መረጃችን እንለፍ። እንግዲህ እንደሚታወቀው ቅድስት ቤተክርስቲያናችን በሰሞነኛ በወቅታዊ ጉዳዮች በብዙ እየተፈተነች ትገኛለች። ይህ የፈተናዋ ሰበዝም አንዱ አንዱን እየመዘዘ ሌላ የፈተና ዱብዳ እያወረደባትና እየጣለ ነገሮች ይበልጥ እየከረሩ የመጡ ይመስላል። ታዲያ በዚህ ምክንያት ብርቱ አባቶች ብርቱ መምህራን መንጋውን ለመጠበቅ የአባትነት የእረኝነት ድርሻቸውን ለመወጣት ያጠፋውን በመገሰጽ የሕጸጽ ትምህርት ያስተማረውን ደግሞ በመመርመር ትክክለኛ የቅድስት ቤተክርስቲያንን ትምህርት በማስተማር ሕዝበ ክርስቲያኑን ለማረጋጋት በውስጡ የተፈጠረውን ውዝግብና ጥርጣሬ ለማጥራት ሲሞክሩ ተስተውሏል። ታዲያ ከሰሞኑ ከተነሱ ውዝግቦች መሃል እንግዲህ የብፁዕ አቡነ ፊልጶስ ጉዳይ አንዱ ነው። ብፁዕነታቸው በአንድ ወቅት ባስተማሩት የነገረ ማርያም አስተምሮ ወይንም እመቤታችን በነገረ ድህነት ውስጥ ያላትን ድርሻ ለመግለጽ ለማስረዳት ያስተማሩት ትምህርት ከሰሞኑ ቅዱስ ሲኖዶስ ባስተላለፈው ውሳኔ መሰረት እንግዲህ ማጣራት ምርመራ እንዲደረግበት ተወስኗል። ታዲያ እኛም ይህ አስተምሮ ምንድነው? የሕዝበ ምእመኑ ምላሽስ የሚለውን ጉዳይ ልንመለከት ወደድን። ነገር ግን በቅድሚያ ስለ ብፁዕነታቸው ማንነት ያስተማሩትን ያሳለፉትን ለቅድስት ቤተክርስቲያናችን ያደረጉትን አስተዋጽኦ ቃኝተን ማለፍ ግድ ይለናልና ወደዛው እንለፍ። በቀድሞ ስማቸው ቆሞስ አባ ፊልጶስ አሻግሬ ወይም ብፁዕ አቡነ ፊልጶስ ከአባታቸው ከአቶ አሻግር ዘገነናና ከእናታቸው ከወይዘሮ ሰፋ ከተማሽ በላይነ በሰሜን ሸዋ ዞን መራቤቴ ወረዳ ነሐሴ 13 ቀን 1964 ዓ.ም ነበር የተወለዱት። ብፁዕነታቸው እድሜያቸው ለትምህርት ሲደርስ በደለማ ደብረ ሐመልማል ቅድስት ማርያም ቤተክርስቲያን ፊደል ንባብና ግብረ ድቁናን ከመምህር አፈወርቅ ተምረዋል። ዘመናዊንም ትምህርት በወረዳ ዋና ከተማ በዓለም ከተማ በማጠናቀቅ ወደ ምንኩስናው ዓለም ጉዟቸውን ጀመሩ። በ1986 ዓመተ ምህረት በዝዋይ ሐመረ ብርሃን ቅዱስ ገብርኤልና በአካባቢው ለ6 ወራት ከቆዩ በኋላ ብፁዕ አቡነ ፊልጶስ በኋላ ወደ ሰሜናዊው የሀገራችን ክፍል ወዳሉት ገዳማት ማለትም እመምዑዝና ጎርጎር ማርያም እንዲሁም አቡነ አሮን በማቅናት ስለምናኔና ገዳማዊ ሕይወት እየተማሩ ከአበው በረከት ተካፋይ ለመሆን በቅተዋል። ብፁዕነታቸው በ1990 ዓመተ ምህረት ወደ ምስራቅ ጎጃም አስቄጥስ አቡነ ተክለ ሃይማኖት ገዳም በመሄድም የቅኔ ትምህርት ከመምህር አስራት ተማሩ። ወደ ቅዱስ ደብረ ጽጌ ማርያም ገዳም በመምጣትም የቅዳሴ ትምህርት ከመምህር ጎሃ ጽባህ በመማር አስመስክረዋል። ባህር ሐሳብንም ከመጋቤ ምስጢር ገብረ ሕይወት ፋንታሁን አጥንተዋል። በ1994 ዓመተ ምህረት በብፁዕ አቡነ ኤፍሬም የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ፍቃድ ወደ ቅድስት ሥላሴ መንፈሳዊ ኮሌጅ ገብተው በመማርም በስነ መለኮት የመጀመሪያ ዲግሪያቸውን ይዘዋል። ብፁዕ አቡነ ፊልጶስ ብፁዕነታቸው ከአገልግሎታቸው በተጓዳኝ ትምህርታቸውን በመቀጠል ከኮርሊንስ ዩኒቨርሲቲ በስነ መለኮትና በመጽሐፍ ቅዱሳዊ የምክር አገልግሎት የትምህርት ዘርፍ የማስትሬት ዲግሪያቸውን ተቀብለዋል። ከመስት ዩኒቨርሲቲ በስነ ልቦናና የምክር አገልግሎት ዘርፍ ማስትሬት ዲግሪያቸውን አግኝተዋል። ከክራይስት ቸርች ፖሊቴክኒክ ኮሌጅም በእንግሊዘኛ ቋንቋ ሰርተፊኬት በማግኘት የእውቅና አድማሳቸውን ለማስፋት ችለዋል። ብፁዕ አቡነ ፊልጶስ
ቆሞስ አባ ፊልጶስ አሻግር ከነሐሴ 2004 ዓ.ም ጀምሮ አሁንም የመማሩን ሂደት በመቀጠል የትምህርተ አበነፍስ ጥበባዊ መንገድ በሚል የትምህርት ዘርፍ የቅድመ የዶክትሬት ዲግሪ ትምህርታቸውን በማዶና ዩኒቨርሲቲ በመከታተል ላይም የሚገኙት ብፁዕነታቸው በማዕረገ ክህነት ምንኩስናን በሐይቅ እስጢፋኖስ ወአቡነ ኢየሱስ ሞዐ ገዳም ታኅሳስ 1988 ዓመተ ምህረት በጊዜው ከነበሩት አበምኔት መምህር አምደ ሥላሴ አበጋዝ ተቀብለዋል። ቁምስናን ከብፁዕ አቡነ ጢሞቴዎስ ሊቀ ጳጳስ በ1994 ዓመተ ምህረትም ለመቀበል ችለዋል። ቅስና ከብፁዕ አቡነ አትናቴዎስ ሊቀ ጳጳስም ተቀብለዋል። ድቁናንም እንዲሁ ከብፁዕ አቡነ ኤፍሬም ሊቀ ጳጳስ አግኝተዋል። ብፁዕ አቡነ ፊልጶስ ታዲያ ብፁዕነታቸው በዚህ የቅድስት ቤተክርስቲያናችን የትምህርት ቆይታቸው ቅድስት ቤተክርስቲያናችንን በብዙ አገልግለዋታል። በቅዱስ ጳውሎስ መንፈሳዊ ኮሌጅ የቀን መርሃ ግብር አስተባባሪነት ለ3 ዓመታት ከ6 ወር አገልግለዋል። ወደ ምዕራቡ ዓለም ሰሜን አሜሪካ በመሄድም ላለፉት 4 ዓመታት በሚቺጋን ደብረገነት አቡነ ተክለ ሃይማኖት ቤተክርስቲያን በአስተዳዳሪነትና የኒውዮርክ ሀገረ ስብከት የስብከተ ወንጌል መምሪያ ኃላፊ በመሆን ሲያገለግሉ ቆይተዋል። ቆሞስ አባ ፊልጶስ አሻግር ወይም ብፁዕ አቡነ ፊልጶስ መንፈሳዊውና ዘመናዊውን ዕውቀት አስተባብረው የያዙ ምሁር ከመሆናቸውም በላይ በሰጡት አገልግሎት የተመሰከረላቸው ስለሆነ ቅዱስ ሲኖዶስ ለሲመተ ጵጵስና መርጧቸው ጳጳስ መሆን ችለዋል። በብፁዕ ወቅዱስ አቡነ ጳውሎስ መልካም ፈቃድም በ2002 ዓመተ ምህረት ወደ ኒዘርላንድ ሀገር ተልከው አገልግሎታቸውን በበቂ ሁኔታ የተወጡ ሲሆን ይህንንም የሚያረጋግጥ ከሀገሪቱ መንግስት የምስክር ወረቀትም ተበርክቶላቸው ነበር። ወደ ምዕራቡ ዓለም ሰሜን አሜሪካ በመሄድም ላለፉት በርካታ ዓመታት በሚቺጋን ደብረገነት አቡነ ተክለ ሃይማኖት ቤተክርስቲያን በአስተዳዳሪነትና የኒውዮርክ ሀገረ ስብከት የስብከተ ወንጌል መምሪያ ኃላፊ በመሆን ሲያገለግሉ ቆይተዋል። ቆሞስ አባ ፊልጶስ አሻግር መንፈሳዊውና ዘመናዊውን ዕውቀት አስተባብረው የያዙ ምሁር ናቸው። ታዲያ በዚህ መሰረት እንግዲህ በ2008 ዓመተ ምህረት በተደረገው የኤጲስቆጶሳት ምርጫ ብፁዕነታቸው ብፁዕ አቡነ ፊልጶስ ጳጳስ ሆነው ተሹመዋል። ብፁዕነታቸው ብፁዕ አቡነ ፊልጶስ በአሁኑ ሰዓት የደቡብ ኦሞና አሪዞን ሀገረ ስብከት ሊቀ ጳጳስ እንዲሁም የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት በመሆን ቅድስት ቤተክርስቲያናችንን እያገለገሉ ይገኛሉ። መጽሐፍ ቅዱስ እንዲህ ይላል፣ መንፈስ ቅዱስ እናንተን ጳጳስ አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ። የሐዋርያት ሥራ ምዕራፍ 20 ቁጥር 28። ብፁዕ አቡነ ፊልጶስ ከወራቶች በፊት በአውደ ምሕረት በነገረ ማርያም ላይ አንድ አስተምሮ አስተምረው ነበር። ታዲያ ይህ ብፁዕነታቸው ከወራቶች በፊት ያስተማሩት ትምህርት ከሰሞኑ ጥያቄ አስነስቶ የነበረ እንደሆነ እናስታውሳለን። ታዲያ በዚህም መሰረት ቅዱስ ሲኖዶስ የብፁዕነታቸው ትምህርት እጸጽ ያለበት እንደሆነ ምርመራ ተደርጎበት ውሳኔ እንዲሰጥ በማለት መግለጫ አውጥቶ ነበር። ብፁዕነታቸው ብፁዕ አቡነ ፊልጶስ ከወራቶች በፊት ያስተማሩት ትምህርት እንዲህ የሚል ነበር። እመቤታችን ቅድስት ድንግል ማርያም ከሌለች ቅድስት ሥላሴ የለም። እመቤታችን ባትኖር አብ፣ ወልድ፣ መንፈስ ቅዱስም አይኖሩም በማለት ነበር ትምህርታቸውን ያስተማሩት። ታዲያ በዚህ በብፁዕነታቸው ትምህርት ምክንያት ህዝበ ምእመኑ የራሱን መላምትና ግምት እየሰጠ ወደ ተለየ ውዝግብ እየገባ ይገኛል። ነገር ግን ሐዋርያዊ መልሶች በሚል በተለያዩ ገጾችና ማህበራዊ ሚዲያዎች ለበርካታ የመናፍቃን የተሳሳተ አስተምሮ ምላሽ በመስጠት ብዙዎቻችን የምናውቀው ወንድማችን አክሊል ለብፁዕነታቸው ንግግርና ትምህርት ምላሽ የሚሆን ሀሳቦችን አስቀምጦ እንደነበር እናስታውሳለን። ብፁዕነታቸው እንዲህ ለማለት አስበው ነው በማለት አብራርቶ በብፁዕነታቸው አስተምሮ ላይ ምላሽ ሰጥቶ ነበር። እንዲህ በማለት ነበር ወንድማችን አክሊል ሀሳቡን የገለጸው። ብዙ መናፍቃን የብፁዕነታቸውን ትምህርት ወደ ራሳቸው አስተምሮ በማስጠጋት ለመተቸት ይሞክራሉ። ነገር ግን ብፁዕነታቸው ለማስተማር የፈለጉት እንዲሁም የገለጹት እነሱ ባሰቡትና ባመኑበት መንገድ ሳይሆን ብፁዕነታቸው ይህንን ትምህርት ከምን አንጻር ተናገሩት የሚለውን በቅድሚያ በደንብ ማጤን ይገባናል። በእርግጥ የብፁዕነታቸው አገላለጽ ከባድ ሊሆን ይችላል። ከምን አንጻር እንደሆነ ባላውቅም፣ ነገር ግን የብፁዕነታቸውን አስተምሮ
ቀለል አድርጎ ወይም ግልጽ አድርጎ ለመረዳት ያክል ብፁዕነታቸው ያሉት እመቤታችን ባትኖር ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ባላየን ነበር፣ አብን መንፈስ ቅዱስንም ጭምር። እመቤታችን ቅድስት ድንግል ማርያም እግዚአብሔር ወልድ አምላክ በማህፀኗ ሰው የሆነባት ንጽሕት ቅድስት የሆነች ወላዲተ አምላክ የአምላክ እናት ናት። ይህንንም መጽሐፍ ቅዱስ አብራርቶ ይነግረናል። ስለዚህ የብፁዕነታቸው ንግግርና ሐሳብ ከዚህ የወጣ አይደለም። የዓለም ድህነት በእመቤታችን እንደሆነ የእመቤታችንን ክብርና ልዕልና ለመግለጽ በማለት አብራርቶ ይገልጽልናል። ነገር ግን ይህ የብፁዕነታቸው ትምህርት በቅዱስ ሲኖዶስ ቋሚ ኮሚቴ በሊቃውንቱ ተጣርቶ ተመርምሮ መቅረብ መታየት ያለበት ጉዳይ እንደሆነ ታምኖ ምርመራ እንዲደረግበት ተወስኖ አሁን ድረስ ምርመራ እየተደረገበት ይገኛል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ ለእናንተ ተመኘን።